ማንም ክርስቲያን መሄድ የሚችለው ክርስቶስ በሄደበት መንገድ ነው። ምክንያቱም እኔ መንገድ ነኝ ብሎ ስለተናገረ። ለፍጡር ፈጣሪ ብሎ የሚሰግድ ለድንግል ማርያም ፈጣሪ ብሎ የሚሰግድ ካለ የተወገዘ የተለየ። በክርስቶስ ስም እንግዲህ ብዙ የእምነት ድርጅት ተቋቁሟል በዓለም ላይ። የትኛው ነው በትክክል ክርስቶስን የያዘው ከተባላችሁ እሱ በአምላክነት ያለባት ነው። ማላጅና ተማላጅ የለም። ማረኝ ይባላል እንጂ ክርስቶስ አማልደኝ አይባልም። ከራስ ወዲያ ቁመት እንደሌለ ከሱ በላይ አምላክ እንደሌለ የምታምን ቤተ ክርስቲያን እቺ የክርስቶስ ቤተ ክርስቲያን ትባላለች ማለት ነው። ማርያማውያን የሚባሉ መናፍቃን አሉ። እነዚህ ድንግል ማርያም አምላክ ናት የሚሉ ናቸው። ተዋሕዶ ቤተ ክርስቲያንም የሐዋርያት ቤተ ክርስቲያን የሆኗ ምልክት ከዓመቱ ቀን ብዙውን አጽማ ጥቂቱን ብሉ ትላለች። ክርስቶስ አባታችን ነው፣ ወንድማችን ነው። ሥጋችን ስለለበሰ ወንድም ተብሎ ተጠርቷል። ፈጣሪያችንም ነው። መጽሐፍ ቅዱስን እኔ ዝም ብዬ አንብቤ አምጥቼ አይደለም የማስተምረው። አባቶቻችን በዘመን በእውቀት በቅድስና የቀረቡት የተረጎሙትን አምጥቼ ተምሬ ነው። እሱንም ተምሬ ነው እንጂ አንብቤ አይደለም ማስተምረው። ስለዚህ ምንድነው የሚለው? ለዚህ ወንድሞቹ የጌታ ወንድሞች የተባሉት አብረውት ስላደጉና በሥጋ ዝምድና ስላላቸው ነው የሚለውን ትርጓሜ ቅዱስ ኤጲፋንዮስ የተባለ ሊቅ ነው የተረጎመው። ቅዱስ ኤጲፋንዮስ በአራተኛው ክፍለ ዘመን የነበረው ሊቅ ኤጲፋንዮስ ተርጉሞታል። እነ ቅዱስ ያዕቆብ የጌታ ወንድም የተባለው ራሳቸውም ተርጉሞታል። እነ ቅዱስ ዮሐንስ አፈወርቅ ተርጉሞታል። ሌሎችም ብዙ ቅዱሳን ሊቃውንት ተርጉሞታልና እነዚህ በዘመን ይቀርባሉ፣ በእውቀት ይቀርባሉ፣ በቅድስና ይቀርባሉ። እነዚህ አባቶቻችን እንደተረጎሙት የጌታ ወንድሞች የተባሉት እነዚህ ናቸው ማለት። ታዲያ ጌታችን ወደ መንገድ ሲሄድ ለምንድን ነው አራቱ? ሰርጉም ላይ አራቱ ተገኙ፣ ቅፍርናሆም ላይም አራቱ ተገኙ። በጸሎት ጊዜም ጌታ ሲያርግ እነዚህ አራቱም ተሟልተው ነበረ። ምን ማለት ነው ሲባል የጌታችን የመድኃኒታችን የኢየሱስ ክርስቶስ ጉዞ የክርስቲያኖችን የክርስትና ጉዞ የሚያመለክት ነው። ማንም ክርስቲያን መሄድ የሚችለው ክርስቶስ በሄደበት መንገድ ነው። ምክንያቱም እኔ መንገድ ነኝ ብሎ ስለተናገረ፣ እኔ መንገድ ነኝ ስላለ እሱን ነው የምንከተለው። እኔ በር ነኝ ስላለ በእሱ ነው የምንገባው። ታዲያ እንደዚህ ካለ ክርስቶስን የሚከተል ሰው ክርስቶስ በሄደበት መንገድ መሄድ ይገባዋል። ምክንያቱም ክርስቶስ መንገድ ነው። መንገድ ብቻ ሳይሆን የሕይወት መንገድ። አባቶቻችን ሲተረጉሙ በራሱ ወደ አባቱ የሚያደርስ ይላሉ። በራሱ ወደ ራሱ ስለተገለጠ ራሱን አሳወቀን። እሱ ሰው ባይሆን ስለ እሱ ማወቅ አንችልም ነበረ። እሱ ሰው ባይሆን አባቱን ማወቅ አንችልም እና ለምስጢረ ሃይማኖት እሱ ወልድ መባሉን ስለነገረን አብ የሚባለውን አባት አወቅ ነው። እሱ ቃል ስለሆነ መንፈስ የሚለውን መንፈስ ቅዱስን አወቅን። ስለዚህ ለምናመልከው ሃይማኖት ምስጢሩን የገለጠልን እሱ ስለሆነ መንገድ ይባላል። ሌላው አርአያ ሆኖናል። ክርስትናውን እንዴት መኖር እንዳለብንና እንዴት መመላለስ እንዳለብን እሱን ያስተማረን። ማንም ሰው ክርስቶስን በኩር ካላደረገ ክርስቲያን ነኝ ማለት አይችልም። በኩር ማለት ክርስቶስ የሠራውን ሥራ የሚሠራ ነው ክርስቲያን የሚባለው። ክርስቲያን ማለት እኮ የክርስቶስ ማለት ነው፣ ሌላ አይደለም። ክርስቲያን ማለት የክርስቶስ ማለት ነው። ስለዚህ የክርስቶስን ጎዳና የተከተለ ክርስቲያን መባል ይችላል፣ ክርስቶስ ያደረጋቸውን እንደሚያደርግ። ስለዚህ ክርስቶስ ጎዳና ሲሄድ አራቱን ይዞ ነበረ። ሦስቱን ማንን? እናቱን በሉ እንጂ ደቀ መዛሙርቱ፣ ሌላስ ወንድሞቹን። መጨረሻ ላይ የእነዚህ ሁሉ መሃል ማን አለ? እሱ ራሱ አለ ማለት። እነዚህ አራቱ የክርስቲያኖች ጎዳናም ይህንን ያሟላ መሆን አለበት። ቅፍርናሆም የተባለው የፈውስ ቦታ ነው። የፈውስ ቦታችን ቤተ ክርስቲያን ናት። ምቹ መስክ ማለት ናት። የለመለመች መስክም ቤተ ክርስቲያን ናት። እንደገና ደግሞ ተመልከቱ፣ የድነት ሀገር ብትባል የድነት ሀገር ቤተ ክርስቲያን ናት። ድነተን ሥጋ ድነተ ነፍስን የምትሰጠን ማለት ነው። ሰው በቤተ ክርስቲያኑ ሲኖር መያዝ ያለበት እነዚህ አራቱ ያሉባት ቤተ ክርስቲያን ናት። ቤተ ክርስቲያን የምትባለው አንደኛው ክርስቶስ ያለባት ምን ሆኖ ያለባት? ፈጣሪው ተብሎ ያለባት ማለት ነው። አሁን ክርስቶስን ይዣለሁ የሚል ሰው በጣም ብዙ ሞልቷል። በክርስቶስ ስም እንግዲህ ብዙ የእምነት ድርጅት ተቋቁሟል በዓለም ላይ። ታዲያ ያ ሁሉ ክርስቶስን ይዤዋለሁ ነው የሚለው። የትኛው ነው በትክክል ክርስቶስን የያዘው ከተባላችሁ እሱ በአምላክነት ያለባት ነው። ቤተ ክርስቲያን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ምንድናት? አምላኬ ነው የምትለው፣ ትንሣኤ ነው የምትለው፣ ሕይወቴ ነው የምትለው፣ አማላጄ አትለው። ማረኝ ነው እንጂ የምትለው ምሕረት ለምንልኝ አትለው። ምክንያቱም እሱ ሁሉን ማድረግ ይችላልና። እሱ ሕይወት ነው። ሕይወት ከሆነ አድነኝ ነው እንጂ ድነት ለምንልኝ አይባልም።
ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ ብሎ ስለተናገረ፣ የማቴዎስ ወንጌል ምዕራፍ 11 ላይ ሕዝቡን ከኃጢአታቸው ስለሚያድናቸው ስሙን ኢየሱስ በለው ይላል። ኢየሱስ ማለት መድኃኒት ማለት ነው። ያንንም ደግሞ በስልጣኑ የሚያደርግ ነው። ሥጋውና ደግሞ በገዛ ፈቃዱ ድነትን የሚሰጥ ነው። ከአብ ጋር አስታረቀን ያለው የምንለው እሱ ሰው ባይሆን ኑሮ አብ መንፈስ ቅዱስ ጋር መታረቅ ስለማንችል ከወልድ ጋር ስንታረቅ የአብ የወልድ የመንፈስ ቅዱስ ስልጣናቸው አንድ በመሆኑ የታረቅነው ከአብም ከመንፈስ ቅዱስም ጋር በመሆኑ ነው እንጂ ወልድ በማስታረቅ ከአብ የሚያንስ አብ ምሕረትን የሚሰጥ ወልድ ምሕረትን የሚለምን ስለሆነ ግን አይደለም። ምክንያቱም በአንድ ሰው በልቡና በቃሉ መካከል ለማኝና ተለማኝ የለም። በአንድ ሰው ልብ ውስጥ ግማሹ የሚራራ ግማሹ የሚጨክን የለም። ከጨከነም ያው አንድ ልቡ ጨክኗል፣ ከራራም ያው አንድ ልቡ ራርቷል ማለት ነው። የአብ የወልድ የመንፈስ ቅዱስ ልባቸው አብ ነው። አብ ለራሱ ልብ ነው፣ ለወልድ ለመንፈስ ቅዱስ ቃላቸው ነው፣ ልባቸው ነው። ታዲያ እንደዚህ ከሆነ ተመልከቱ፣ አብ የወልድ ልብ ከሆነ አብ ከራራ ወልድ ራርቷል። ስለዚህ አብ ማር ብሎ መጠየቅ የለበትም ነሱ። ለምን? ወልድ ከራራ አብ ራርቷል፣ መንፈስ ቅዱስ ራርቷል። ለምን? አንድ ልብ ነው፣ በአንድ ልብ ነው የሚያስቡት። ወልድ ከተናገረ አብ ተናግሯል። በአንድ ቃል ነው የሚናገሩት፣ ቃላቸው ወልድ ስለሆነ። መንፈስ ቅዱስ ካዳነ አብ አድኗል፣ ወልድ አድኗል። ስለዚህ አብ አንድ እኮ እገሌ ይቅር በል የሚባለው በይቅር ተባይና በይቅር አስባይ በይቅር ባይ መካከል ልዩነት ስላለ ነው። በወልድና በአብ መካከል ግን የስልጣንም የመንግስትም የዙፋንም ልዩነት የእውቀትም ልዩነት ስለሌለ የክብርም ልዩነት ስለሌለ ለአባቴ ያለው ለእኔ ያለኝ ብሎ ስለተናገረ ለአባቴ የሆነ ሁሉ የኔ ነው ስላለ በስልጣንም እኔ ከአብ ጋር አንድ ስልጣን ነኝ ብሎ ስለተናገረ አብን እንደሚያከብሩት ሰዎች ወልድን ሊያከብሩት ይገባል ብሎ ስለተናገረ አብ ሕይወት እንደሚሰጥ ወልድ ሕይወት ይሰጣል ብሎ ስለተናገረ ዮሐንስ ወንጌል ምዕራፍ 5 ላይ እንደተናገረ አብ እንዲያውም አብ ተገልጦ መፍረድን ለልጁ ሰጥቷል ብሎ ተናግሯል። የሚፈርደው ሕይወትን የሚሰጥ እሱ ነው። ፍየሎችን በግራ በጎችን በቀኝ የሚያቆም እሱ ነው። የፍርዱ ባለቤት እሱ ስለሆነ እሱ ምሕረት የሚለምነው ሌላ አካል የለም። አብን እንዳይባል በአብ ዘንድ እሱ አለ። እኔ በአብ እንዳለው አታውቁም እንዳለ ዮሐንስ ወንጌል ምዕራፍ 14 ላይ በመንፈስ ቅዱስ ዘንድ እሱ አለ። አብ በወልድ ዘንድ አለ፣ መንፈስ ቅዱስ በወልድ ዘንድ አለ። ወልድ በአብ አለ፣ በመንፈስ ቅዱስ አለ። አብም እንዲሁ መንፈስ ቅዱስም እንዲሁ። ከዚህ የተነሳ የስልጣንም የመንበርም የጌትነትም የኃይልም ተከፍሎ ስለሌለባቸው ማላጅና ተማላጅ የለም። ማረኝ ይባላል እንጂ ክርስቶስ አማልደኝ አይባልም። እንዲህ ብሎ ያለባት ክርስቶስ እንዲህ ብሎ የሚመለክባት ቤተ ክርስቲያን እውነትም የክርስቶስ ቤተ ክርስቲያን ናት። እንደዚያ ከሆነ ተመልከቱ፣ ወልድ ይማልዳል ተብሎ የተጻፉ ጥቅሶች ምን ይወጣቸዋል ሊባል ይችላል። ይፈርዳል ተብሎ የተጻፉትስ ምን ይወጣቸዋል? እሱ ያድናል ተብሎ ተጽፎ ይማልዳል እንዴት ይሆናል ቢባል ይማልዳል ተብሎ የተባለበት ምክንያት ምንድን ነው ከተባለችው ክርስቶስ በዕለተ ዓርብ ባፈሰሰው ደሙ ዓለም እስከ ዓለም ፍጻሜ ይቅርታ ሲያገኝ ስለሚኖር ደሙ መታረቂያችን ስለሆነና በዚያው እሱም ይቅር የሚለን በራሱ ደም ነው። አብም ይቅር የሚለን በወልድ ደም ነው። መንፈስ ቅዱስም ይቅር የሚለን በወልድ ደም ነው። ከዚህ የተነሳ አማለደ ተብሎ ተነገረለት እንጂ መታረቂያውም ታራቂውም አስታራቂውም እሱ ስለሆነ ነው እንጂ በፍጡር የምልጃ ሥርዓት ክርስቶስ ይማልዳል ማለት አይደለም ማለት ነው። መለኮቱ ሌላ የሚሰራ አይባልም። ለምሳሌ እኔ ነፍስ አለኝ ስጋም አለኝ። ለአንድ ሰው ስጦታ ብሰጥ አባ ይህን ስጦታ ሰጠ ይባላል እንጂ እና አባ ይህን ስጦታ ሰጠ አይባልም። ክርስቶስ አምላክም ነው ሰውም ነው። ሰውነቱ ይህን ያደርጋል፣ አምላክነቱ ይህን ያደርጋል ተብሎ አይከፈልም። ከካቶሊክ ጋር የተለየ ነው። በዚህ ነው ክርስቶስ ሳይከፈል በአንድ ጌትነት የሚታመንባት ቤተክርስቲያን እውነተኛይቱ የድነት ሀገር ማለት እሷ ነው። አንዳንዶቹ የክርስቶስን ሥጋና ደም እንደ መታሰቢያ ይቆጥራሉ እንጂ አይቆርቡም። ጌታ ግን የሐሙስ ማታውን እንጀራ ይህ ሥጋዬ ነው፣ ይህ ደሜ ነው ብሎ ተናገረ እንጂ የሥጋዬ መታሰቢያ ነው፣ የደሜ መታሰቢያ ነው አላለም። በአምላክነት የሚመለክባት በስሙ የምታጠምቅ ሥጋውን በእውነት የምታቀብል ጌትነቱን ለምሕረት የምትለምን ቤተ ክርስቲያን ያኖረን እግዚአብሔር የተመሰገነ ይሁን።
ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የእውነት ቤተክርስቲያን የሚያሰኛት ክርስቶስን በአንድ ባሕሪ የምታመን ለክርስቶስ ፈቃድ የምትኖር በክርስቶስ ስም የምታጠምቅ ክርስቶስን ቀዳሚ ዳህሪነት ፊተኛና ኋለኛነት ፈጣሪነቱን ከአብ ከመንፈስ ቅዱስ ጋር አንድ አምላክ አንድ ጌታ አንድ ንጉሥ መሆኑን የምታምን ቤተክርስቲያን በመሆኗ ቅዱስ ሥጋውን ክቡር ደሙን በእውነት የአምላክ ሥጋ በእውነት የአምላክ ደም ብላ የምታቀብል ቤተክርስቲያን በመሆኗ ልጆቿም ከሥጋቸው ፈቃድ ይልቅ ለክርስቶስ ፈቃድ እንዲኖሩ የምታደርግ ቤተክርስቲያን ስለሆነች ክርስቶሳዊት ቤተክርስቲያን ትባላለች። ክርስቶስ የሰጠው ክህነት ያላት፣ የክርስቶስ መሥዋዕት ያላት፣ የክርስቶስ ትምህርት ያላት፣ የክርስቶስ ቁርባን ያላት፣ ክርስቶስ መሥዋዕቷና መሠረቷ የሆነ ክርስቶስ ራሷ የምታደርግ ራሷ የሆነላት እርሱ የቤተ ክርስቲያን ራስ ነው ብሎ ቅዱስ ጳውሎስ እንደተናገረ ከራስ ወዲያ ቁመት እንደሌለ ከሱ በላይ አምላክ እንደሌለ የምታምን ቤተ ክርስቲያን እቺ የክርስቶስ ቤተ ክርስቲያን ትባላለች ማለት ነው። ድንግል ማርያምና መስቀል እኩል ናቸው ወይስ አይደሉም ቢባል አያገባንም። ግን ሁለቱም ዙፋን በመሆን ተካክለዋል ለማለት ነው። ድንግል ማርያም እናቱ ናት፣ መስቀል ደግሞ መንበሩ ነው፣ ዙፋኑ ነው። እነሱ ሁለቱም ዙፋን ናቸውና ስግደት ይገባቸዋል ነው እንጂ ፍጡርን ተቆርጦ የተዘጋጀውን እንጨት ክርስቶስ ስለተሰቀለበት ፍጡርን ከፈጣሪ ጋር እናስተካክላለን ማለት ፈጽሞ ነው። አጋንንት እንኳን የማይሉትን ነው እነዚህ ሰዎች የሚሉት። ድንግል ማርያም ፈጣሪ እንደሆነች ዘሯን ቆጥረን ሰፍረን የምናውቀውን አምላክን ስለወለደች ከፈጣሪ ጋር እኩል ነን የምንል አይደለም። እንደዚህ በሚሉትንም እንኳን የምናወግዝ ነን። ለፍጡር ፈጣሪ ብሎ የሚሰግድ ለድንግል ማርያም ፈጣሪ ብሎ የሚሰግድ ካለ የተወገዘ የተለየ ነው። በቤተ ክርስቲያን ከተወገዙ መናፍቃን መካከል ልክ አርዮስ እንደተወገዘ፣ ንስጥሮስ እንደተወገዘ፣ መቅዶኒዎስ እንደተወገዘ በቤተ ክርስቲያን ከተወገዙ መናፍቃን መካከል ማርያማውያን የሚባሉ መናፍቃን አሉ። እነዚህ ድንግል ማርያም አምላክ ናት የሚሉ ናቸው። ለድንግል ማርያም የአምላክነት ክብር ይገባታል የሚሉ ተወግዘዋል። ተዋሕዶ ቤተ ክርስቲያን አውግዛቸዋለች። እና ቤተ ክርስቲያን እንደዚህ አትልም። እንዲያውም ልብ ብላችሁ ስሙ። ቅዱሳን ሐዋርያት ስለ ክርስቶስ ሲሰብኩ የእመቤታችንን ስም ደጋግመው የማያስተምሩበት ምክንያት ለምን ይመስላችኋል? ለምንድን ነው እንደዚህ ያላደረጉት? እንደዚህ ያላደረጉት ሐዋርያት በሚሰብኩበት ጊዜ አብዛኛው በግሪክና በሮማ ግዛት ውስጥ በነበሩ ሀገሮች ነበር የሚሰብኩት። በዚህ ምክንያት ደግሞ የሮማና የግሪክ አማልክት ተስፋፍተው ስለነበረ የሮማ ግዛት በተስፋፋበት የሮማና የግሪክ አማልክት ተስፋፍተዋል። በግሪክ አማልክት ትውፊትና ክፉ ልማድ መካከል ደግሞ ምን ይደረጋል? የአምላክ እናት አምላክ ናት ይባላል። የአምላክ ልጅ አምላክ ነው የሚል ልማድ አሕዛብ ነበራቸው። ስለዚህ የክርስቶስን አምላክነት እስከሚያስተምሩ ድረስ የድንግል ማርያምን ስም ደጋግመው በመጽሐፍ ያልጻፉበት ምክንያት የአምላክ እናት አምላክ ናት ብለው እንዳያመልኩ የክርስቶስ አምላክነት ከገባቸው በኋላ ከዚህ በኋላ ደግሞ እናስተምራቸዋለን ብለው ነገር ግን ሐዋርያት ስላልሰበኳት ድንግል ማርያም መሰበክ አይገባትም እንዳይባል ሐዋርያት በምስጢር ግን እየሰበኳት መጥተዋል ማለት ነው። እነ ቅዱስ አግናጤዎስ እንደሚናገሩት ድንግል ማርያም በሐዋርያት ዘመን የተሰበከችበት መንገድ ምንድን ነው ሲባል ድንግል ማርያም በክርስቶስ ነው የተሰበከችው ይላል። ምን ማለት ይመስላችኋል? ሐዋርያት ድንግል ማርያምን ማርያም 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 እያሉ አልጻፉም። አዎ ብዙ ጊዜ በክርስቶስ ግን ሰብከዋታል ይላል። ይህ ነው ተዋሕዶ መጽሐፍ ቅዱሳዊነት ማለት። ድንግል ማርያም በሐዋርያት ዘመን በክርስቶስ ተሰብካለች ማለት ነው። ድንግል ማርያም ምን ትሆናለች? የሕይወት እናት ትሆናለች። ስለዚህ ቅዱሳን ሐዋርያት ክርስቶስን ሲሰብኩ ድንግል ማርያምን በዚህ አግባብ ነበር የሰበኳት። እሱን ፀሐይ ሲሉት ምስራቅ እያሉ ነበር የሚሰብኩት። ሐዋርያት የጠበቁት ስርዓት ያላት፣ ሐዋርያት በስርዓት ነው የሄዱት። ለዚህ ነው ቅዱስ ጳውሎስ ያለ ስርዓት የሚሄዱትን ሰዎች ውቀሷቸው ያለው፣ ገስጿቸው አላት። እንኳን የልደት የሞትም ስርዓት አላት። ስትሞትም በስርዓት ነው ልጆቿ እንዲሞት የምታደርገው። ለምን? ትፈታቸዋለች። በስርዓት ትወልዳቸዋለች፣ በስርዓት ትቀብራቸዋለች። በስርዓት ይነሳሉ፣ የስርዓታቸውን ዋጋ ወርሰው ይኖራሉ። ሌላው ግን ያለ ስርዓት አያስፈልገኝም ስላለ የሐዋርያት ስርዓት ከሌለው የሐዋርያትን ድነት አያገኙም። ስለዚህ ሐዋርያትን በጉዞ ውስጥ አሉ ማለት የክርስትና ጉዞ ትክክል መሆኑ የሚታየው በምንድን ነው? የሐዋርያት ስርዓት ሲኖር። የሐዋርያት ስርዓት ሐዋርያት ምንድን ነው ያሉ?
በብዙ መከራ በብዙ ስቃይ ወደ እግዚአብሔር መንግሥት እንገባለን። የሐዋርያት ሥራ ምዕራፍ 14 ላይ በብዙ መከራ ወደ እግዚአብሔር መንግሥት እንገባለን። ኦርቶዶክስ ተዋሕዶ ቤተክርስቲያንም የሐዋርያት ቤተክርስቲያን የመሆኗ ምልክት ከዓመቱ ቀን ብዙውን አጽማ ጥቂቱን ብሉ ትላለች። ከእንቅልፍ ይልቅ ትጋትን ለልጆቿ ትነግራለች። ከጥጋብ ይልቅ ረሃብን ታለማምዳቸዋለች። ከመቀበል ይልቅ መስጠትን ታስተምራቸዋለች። ከትዕቢት ይልቅ ትሕትናን ሰጣቸዋለች። ከመመካት ይልቅ የመንፈስ ድህነትን ታስተምራቸዋለች። ከመርገም ይልቅ መመረቅን። ይህ ሁሉ የምታስተምር የሐዋርያት አኗኗር ያላት የሐዋርያት ሰማዕትነት ያላት ስለሆነች ቤተ ክርስቲያኒቱ የሐዋርያት ጉዞ ያላት ቤተክርስቲያን ትባላለች። የሐዋርያት ሕይወት፣ የሐዋርያት ሥርዓት፣ የሐዋርያት ክህነት፣ የሐዋርያት ቁርባን፣ የሐዋርያት ሃይማኖት ያላት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። ከዚች ቤተክርስቲያን አያናውፀን እግዚአብሔር። ሌላ ወንድሞቹ ይባላል። ወንድሞቹ የተባሉ ለጊዜው ቅድም እንደነገርኳችሁ በዚያ አግባብ ነው ለጊዜው ወንድሞቹ የተባሉ። ግን እነዚያ ወንድሞቹ የተባሉ ለምንድን ነው? ወንድሞቹ ለምን ኖሩ ሲባል ክርስቲያን የክርስቶስ ወንድም መሆን አለበት። በምን? አባት ክርስቶስ አባታችን ነው፣ ወንድማችን ነው። ሥጋችን ስለለበሰ ወንድም ተብሎ ተጠርቷል። ፈጣሪያችንም ነው። ሰው የክርስቶስ ወንድም የሚሆነው ለምንድን ነው? ከአብ በጥምቀት በመወለድ ከአብ ስንወለድ ከወልድ ከመንፈስ ቅዱስ ነው የምንጠመቀው። አብ ለወልድ የባሕርይ አባቱ ነው፣ ለእኛ የጸጋ አባት ሲሆን የክርስቶስ ወንድሞች እንሆናለን። በቸርነቱ ድንግል ማርያምን እናት በማድረግ እንደገና ደግሞ በመከራ በመምሰል ነው። በመከራ የመሰሉት ወንድሞች ይባላሉ። ሰው ከአንድ ሥጋ ተመልከቱ። የሰው ወንድሙ ሰው ነው። የሰው ሥጋ የያዘ ሁሉ ለሰው ወንድም ነው። እንደዚህ ሁሉ ሰውን የመሰለ እንደ ሰው ዓይን ያለው ሰው ይባላል። እንደ ሰው ጆሮ ያለው ሰው ይባላል። እንደ ሰው ሁለት እግር ያለው ሰው ይባላል። እንደ ሰው የሚያስብ ሰው ይባላል። እንደ ክርስቶስ የሚያስቡ የክርስቶስ ወንድሞች ይባላሉ። እንደ ክርስቶስ የሚገደሉም የክርስቶስ ወንድሞች ይባላሉ። እንደ ክርስቶስ የሚመንኑ የክርስቶስ ወንድሞች ይባላሉ። ተዋሕዶ ቤተክርስቲያን፣ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ቤተክርስቲያን ናት። የሚያሰኛት አንዱ ይሄ ነው። የክርስቶስ ሰማዕትነት አላት። ለልጆቿ ሰማዕትነት ታስተምራለች። ክርስቶስ በቆሮንቶስ መናኝ ነው፣ ባይታዊ ነው። ለልጆቿ ባይተውን ታስተምራቸዋለች። ክርስቶስ መነኩሴ ነው። የሸዋ አክሊል ደፍቶ በዕለተ ዓርብ ውሏልና ለልጆቿ ምንኩስናን ታስተምራቸዋለች። ክርስቶስ በግፍ የተሰደደ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማዕትነትን ክርስቶስን የመምሰል አንድ መንገድ አድርጋ ታስተምራለች። ስለዚህ በምንኩስና፣ በትዳር፣ በሰማዕትነት ክርስቶስን ምሰሉልኝ ብላ የምታኖር ቤተክርስቲያን ምን ትባላለች? የትክክለኛይቱ የአምላክ ቤተክርስቲያን ትባላለች። እንግዲህ የቅፍርናሆም ጉዞ ያልኳችሁ ክርስቶስን በማምለክ እናቱን በመውደድ የሐዋርያትን ሥርዓት በመጠበቅ ሰማዕታትን በመከራ በመምሰል እንጸድቃለን ልላችሁ ፈልጌ ነው። በቸርነቱ ይማረን እግዚአብሔር። ወስብሐት ለእግዚአብሔር።